ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በመረጃ አስደግፌ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን ላይ በሁለት በባላንጣነት እየተያዩ የሚገኙት ኢትዮጵያና ኤርትራ መካከል አዳዲስ የአውሮፕላን ጭነቶች እንቅስቃሴዎች ተጠናክረዋል። ኤርትራ ከቤላሩስ የቀይ ባህር እንዲሁም ደግሞ የግብጽ መዳረሻዎችን የሚነካ የጭነት አውሮፕላን እያንቀሳቀሰች ሲሆን በተቃራኒው ደግሞ ኢትዮጵያ ከወደ ሩሲያ አዲስ የጦር አውሮፕላንን ማስገባቷ ተሰምቷል። ይህ የጭነት አውሮፕላን ምንድነው የጫነው? በውስጥ ውስጥ ምን ሊይዝ ይችላል? በሩሲያና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት፣ ቤላሩስ በዚህ ጉዳይ ላይ ከኤርትራ ጋር ለምንድነው እየተንቀሳቀሰች ያለችው የሚለውን ጨምሮ በኤርትራ በኩል የተጀመሩ የተለያዩ ዝግጅቶችን በተመለከተ መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያ ውስጥ ጦርነትን ለመክፈት እየተንቀሳቀሰ የሚገኘው ህወሓት የአርሚ 70 አባላትን አዲስ አበባ ላይ በትኛቸዋለሁ ብሏል። የአርሚ 70 አባላት አዲስ አበባ ላይ ተበትነዋል። ፌደራል መንግስቱ ከነሱ ጋር ይታገል፣ ወደ 4 ኪሎ መንገዳችንም እየቀና ነው እያሉ ይገኛሉ። አርሚ 70 የተባሉት የህወሓት ሰራዊቶች የትኞቹ ናቸው? ህወሓትስ ለምንድነው ይህንን ሐሳብ ያንጸባረቀው የሚለውን ጨምሮ አሁን ላይ በፌደራል መንግስቱና በህወሓት መካከል ያለው ውጥረትና ድንበር ላይ እየተፈጠሩ ያሉ አንዳንድ እንቅስቃሴዎችን በተመለከተ መረጃዎችን ይዤላችኋለሁ። ከዚህም በተጨማሪ የኢትዮጵያ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንግዲህ ኮማንዶዎች በልዩ ኃይል ሰልጣኞች መካከል በተደረገ የምረቃ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ኢትዮጵያ በውስጣዊና በውጫዊ ጠላቶች እየተፈተነች መሆኗን ገልጸው ሀገር ውስጥ ያሉ የተለያዩ ባንዳዎችም ለሌሎች ኃይሎች ጭምር ሀገራቸውን አሳልፈው በመስጠት ኢትዮጵያን ወደ ጦርነት ውስጥ ለመክተት የሚያደርጉትን ጥረት በተመለከተ መልእክታቸውን አስተላልፈዋል። የኢትዮጵያ ጦር የሚሰራውን ጀብድንም ጭምር ጠቅሰዋል ማለት ነው። በዚህ ጉዳይ ላይ ሰፋ ያለ ቆይታን አብረን የምናደርግ ይሆናል። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። እንግዲህ ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁ ይቆዩ። በአፍሪካ ቀንድ አሁን ላይ እየተጠናከረ የመጣው ውጥረት ግብጽና ኤርትራ እንዲሁም ደግሞ ሶማሊያን አሳትፈው ከዛ በተጨማሪ ደግሞ የኢትዮጵያ ውስጣዊ ኃይሎችን ጭምር በመጠቀም ኢትዮጵያ ላይ ጦርነትን እንከፍታለን የሚል የተለያዩ እንቅስቃሴዎችን እያደረጉ ባሉበት በዚህ ወቅት ላይ የጁላይ 22 ላይ የሐረር ሜዳ ላይ የገባው የጭነት አውሮፕላን የብዙዎችን ትኩረት ስቧል። የተለያዩ የሳተላይት ምስሎችን መነሻ በማድረግ የጭነት አውሮፕላኖች የሚያደርጉትን እንቅስቃሴ ይፋ የሚያደርገው አፍሪሜኒስት የተባለው ድረገጽ ባወጣው መረጃ መሰረትም በ45 ሜትር በሚበልጥ የመንገድ እርዝማኔ ላይ ከመነሻውን ሩሲያ ያደረገ IL-76 TD የጭነት አውሮፕላን ኢትዮጵያ ውስጥ ገብቷል። በኢትዮጵያና በሩሲያ መካከል ያለው የሁለትዮሽ ወታደራዊ ትብብር የሁለትዮሽ ወታደራዊ ግንኙነት የሚታወቅ ነው። ኢትዮጵያ ከሩሲያ በተጨማሪ ሌሎች የጦር መሳሪያ አምራች ከሆኑ ሀገራት ጋር ያላት ትስስርም የጸና ነው። የሩሲያ በአሁኑ ወቅት ላይ ለኢትዮጵያ የጭነት አውሮፕላኖችን መላኳ ሳይሆን ደግሞ ሌላኛው አነጋጋሪ ጉዳይ እንዲሆነም ደግሞ የዚህ የጭነት አውሮፕላንም ሙሉ ለሙሉ እንቅስቃሴውን ትኩረት እንዲስብ ያደረገው በሰሞኑን በኤርትራ በተደጋጋሚ ከቤላሩስ መነሻውን ያደረገ በግብጽ በኩል አድርጎ የግብጽን የቀይ ባህር አካባቢዎችን በማለፍ ወደ ኤርትራ የሚገባና የሚወጣ የጭነት አውሮፕላን አለ። ይህ አውሮፕላንም ILTD-76 የተባለው ከፍተኛ ጭነት ያላቸውን የተለያዩ መሳሪያዎችን መያዝ የሚችል አውሮፕላን መሆኑን ተከትሎ ኤርትራ በዚህ ሳምንት ላይ እያደረገች ያለችው እንቅስቃሴ ከቤላሩስ እየመጡ ያሉ ነገሮች ምንድናቸው የሚለው የብዙዎችን ትኩረት የያዘ ነው። በሁለቱ ሀገራት መካከል በኢትዮጵያና በኤርትራ መካከል እንግዲህ አሁን ኤርትራ መንግስት ከዚህ ቀደም ማስቀድሜ እንደነገርኳችሁ በኤርትራ ምድር ላይ ወይም ደግሞ በአስመራ ወይም በሌሎች የኤርትራ መዳረሻዎች በኢትዮጵያና በኤርትራ ድንበሮች ላይ የኤርትራ የምትቆጣጠራቸው አካባቢዎች ላይ ጦርነት እንዲነሳ ፍላጎት የላቸውም። ያን ፍላጎታቸውን ለማሳካት ደግሞ ህወሓትን ተጠቅመው ውስጣዊ ግጭትን ፈጥረው በኢትዮጵያ መንግስት ላይ የተዘዋዋሪ የሆነ ጦርነትን ለመክፈት ጥረቶችን ሲያደርጉ ነበር። ስለዚህ ለእነዚህ ጥረቶች በአፍሪካ ደረጃ ግንባር ቀደም የሆነ በዓለም አቀፍ ደረጃም ካሉ ተወዳዳሪ የሚባሉ የጦር አቅም ካላቸው ሀገራት መካከል በግንባር ቀደምትነት የሚቀመጠው የኢትዮጵያ መከላከያ ሰራዊትን አልፈው የኢትዮጵያ መከላከያ ሰራዊት ላይ ብልጫ ወስደው
እርምጃ ለመውሰድ የሚያስችል ቁመና የሌለው የኤርትራ መንግስት አሁን ላይ ያደረገ ባለው እንቅስቃሴ ከቤላሩስ እየመጣ ያለው የጭነት አውሮፕላን የህክምና የወታደራዊ ህክምናዎችን ሌሎች የጦር መሳሪያዎችን ጭምር የጫነ እንደሆነ ጭምር እየተነገረ ይገኛል። ክሊር ተደርጎ ምን እንደጫነ እስካሁን አልተነገረም። ነገር ግን ሊጭናቸው የሚችላቸው ነገሮች ምን እንደሆኑ ግምቶች ተቀምጠዋል። የኢትዮጵያ መንግስት አሁን ባለው ሁኔታ IL-76 የተባለውን የጭነት አውሮፕላን ከሩሲያ ባስገባበትና ሐረር ሜዳ ላይ ባረፈበት ወቅት ላይ ከዚህ ቀደም በተደጋጋሚ አፍሪሚኒስት የሚባለው ድረገጽ አውሮፕላኖቹ መጡ፣ በዚህ ሰዓት ወጡ፣ እንደዚህ ያደረጉ የሚሉ መግለጫዎችን ሲያወጣ ይታወቃል። ስለዚህ አሁንም ይሄ የሩሲያ አውሮፕላን ከመጣ በኋላ ምን እንደጫነ ግን አልተገለጸም። ማለት ኢትዮጵያ ከሩሲያ ጋር የደረሰችባቸው ወታደራዊ ስምምነቶች ይታወቃሉ። እነሱ 33-35 ላይ ያለችበት መግባባት ይታወቃል። ከ6 ወራት በኋላ 35 የጦር አውሮፕላኖች ድሮኖችን ጭምር ኢትዮጵያ እንደምትታጠቅ ሲነገር ነበር። እንደውም ዘ ኢኮኖሚስት ባወጣው መረጃ እንደገለጸው የኤርትራን በ3 ደቂቃ ማጥፋት የሚችሉ አደገኛ ድሮኖች እንደሆኑና ኢትዮጵያና ሩሲያ መካከልም መግባባት እንደተደረሰባቸው ኢትዮጵያ 35 የሆኑ ድሮኖችን 6 ቁጥር ያላቸው ድሮኖችን ለመታጠቅ ዝግጁ መሆኗን ሲገልጹ ቆይቷል። አሁን ላይ 35 የተባለው የጦር ድሮን ኢትዮጵያ ውስጥ እንዳልመጣ እውን ነው። ነገር ግን የሩሲያ IL-76 የጭነት አውሮፕላን ወደ ኢትዮጵያ ሐረር ሜዳ በሚመጣበት ወቅት ላይ ይዞት ሊመጣቸው የሚችላቸው ነገሮች ምንድናቸው ተብለው ሲጠበቁ ኢትዮጵያ ራሷን የጦር መሳሪያ በማምረት ዘርፍ ላይ እያደረገች ያለችው እንቅስቃሴ ይታወቃል። የተለያዩ ጥይቶችን እያመረተች ነው ያለችው፣ ድሮኖችን እያመረተች ነው ያለችው። ከዛ በተጨማሪ ደግሞ ከሩሲያ ከእስራኤልና ከሌሎች ሀገራት የታጠቀቻቸው የጦር ታንኮችና መድፎችን ጭምር እየሰራች ያለችበት ሁኔታ ይታወቃል። ስለዚህ እነዚህ የጦር ታንኮችና የጦር አጠቃላይ መሳሪያዎችን በመታመርትበት ሂደት ላይ መገጣጠሚያዎች ያስፈልጓታል። የጦር መሳሪያዎችን የምትሰራባቸው ቴክኖሎጂዎች ያስፈልጋሉ። ስለዚህ በኢትዮጵያና በኤርትራ መካከል ያለው ውጥረት በጨመረበት በዚህ ወቅት ላይ የህወሓት ቡድን ደግሞ ጸረ ድሮን ታጥቅ ያለው ጸረ ሚሳኤል ታጥቅ ያለው እያለ እየገለጸ ባለበት በዚህ ወቅት ላይ ግብጽ በህዳሴ ግድቡና በቀይ ባህር መካከል ላይ ሆና ኤርትራና ሶማሊያ ከዛም ባለፈ ደግሞ ዳር እያለች ሱዳንን ጭምር በመጠቀም ኢትዮጵያ ላይ ጦርነት ለመክፈት እየሰራች ባለችበት በዚህ ወቅት ላይ እየተደረጉ ያሉ የጦር ዝግጅቶች ሊጠናከሩ የሚገባቸው በመሆናቸው ይሄ ሐረር ሜዳ ላይ የገባው የጭነት አውሮፕላን የያዛቸው ነገሮች ተብሎ ሲገመቱ የሚቀመጡት የጦር መሳሪያ መገጣጠሚያ መሳሪያዎች ሊሆኑ እንደሚችሉ ናቸው። ስለዚህ በኢትዮጵያ በኩል እነዚህ እንቅስቃሴዎች አሉ ካልን ኤርትራ ደግሞ በተቃራኒው ባሳለፍነው ሳምንት ላይ ከቤላሩስ ጋር በፈጠረችው ሁለትዮሽ ግንኙነት በተደጋጋሚ ይሄው የጭነት አውሮፕላን አንድ ጊዜ አስመራ በምጽዋ አየር ማረፊያ ላይ ነው የሚያርፈው። ምጽዋ አየር ማረፊያ ያርፋል። ከዛ በኋላ ወደ ቤላሩስ ይመለሳል። ከቤላሩስ ደግሞ ይነሳና የሚጭነውን ነገር ይጭንና የግብፅን የቀይ ባህር ዳርቻዎች አልፎ ነው ለደህንነታቸው ኢቭን ሲባል በሌሎች ሀገራት ዳርቻዎች ላይ በሌሎች ሀገራት የአየር ክልል ላይ አይደለም የሚበራው፣ በግብፅ የአየር ክልል አልፎ ወደ ኤርትራ ይገባል። ኤርትራ ከመግባት ባለፈ ግን በኤርትራ ገብቶ እንደሚያራግፍ ጭምር ተገልጿል። አሁን ባለው ሁኔታ የሱዳኑ መሪ ጀነራል አልቡርሃን አደገኛ የጦር መሳሪያዎቻቸውን፣ ድሮኖቻቸውን፣ ሌሎች የጦር መሳሪያዎቻቸውን ጭምር የምጽዋና የአስመራ አየር ማረፊያን ጨምሮ በአሰብ ወደብና በሌሎች የኤርትራ ስትራቴጂካዊ መዳረሻዎች ላይ እንደሚያራግፉ ይታወቃል። ስለዚህ ኤርትራ እያደረገች ባለችው እንቅስቃሴ 38ኛ ዙር የሳዋ አሰልጣኞቿን አስመርቃለች። ከዛ በተጨማሪ ደግሞ ፖለቲካዊ የሆኑ ጫናዎችን በመፍጠር ለሚደረጉ ወደፊት ሊመጡ ይችላሉ ተብለው አሁን ባለው ሁኔታ ጦርነት የመከሰት እድሉ ሰፊ ነው ብሎ ስለሚያስብ የኤርትራ ባለስልጣናት ከወዲሁ የጦርነት ስልጠናዎችን ወይም ደግሞ ዝግጅቶችን እያደረጉ ነው የሚገኙት። ለዚህ ማሳያ ደግሞ የሚሆነው የወታደራዊ ማሰልጠኞቻቸውን ካደረጉ በኋላ ከቤላሩስ ያልተለመደ እንቅስቃሴ ነው እየተደረገ ያለው። ኤርትራ በዘመኗ ከየትኛውም ሀገር ጋር በዚህ ልክና በዚህ ፍጥነት የጦር መሳሪያ ልውውጥን ስታደርግ ተመልክተን አናውቅም፣ መረጃዎችም አያሳዩምና ባሳለፍነው ሳምንት ላይ ግን በተደጋጋሚ የደርሶ መልስ ጉዞዎች በዚህ የጭነት አውሮፕላን አማካኝነት ከቤላሩስ ወደ ኤርትራ እየመጡ ነው ያሉት። በቤላሩስ እና በኤርትራ መካከል ያለው የሁለትዮሽ ግንኙነት ብቻ ሳይሆን ቤላሩስ ግብፅን ረግጣ በግብፅ በኩል አድርጋ በሌሎች የአረብ ሀገራት ከኤርትራ ጋር ግንኙነት ባላቸው የአረብ ሀገራት በኩል እያለፈች እየመጣች ያለችው ኤርትራ የጦር ዝግጅት እያደረገች መሆኗን በትክክል ያሳየ ያረጋገጠ መረጃ ነው።
ስለዚህ አሁን ባለው ሁኔታ ላይ ሩሲያ ከዚህ ቀደም ይሄኛው አሁን ያለው ሁኔታ ቤላሩስ ለኤርትራም ለኢትዮጵያም ወዳጅ ሀገር ነች። ለሁለቱም የማቅረብ ችግር የለባትም ቤላሩስ። ስለዚህ ይሄ የሩሲያው የጭነት አውሮፕላን ከቤላሩስ ጭምር እንደሚሄድ ጭምር ይነገራል። ስለዚህ አሁን ላይ በኢትዮጵያን በኩል የጦር ዝግጅቶች እየተደረጉ ነው ያሉት፣ በኤርትራም በኩል የጦር ዝግጅቶች እየተደረጉ ነው ያሉት። ከነዚህ የጦር ዝግጅቶች በስተጀርባ ከነዚህ የጭነት አውሮፕላኖች እንቅስቃሴ በስተጀርባ ደግሞ የህወሓት የፊት አመራር የሆኑት ዶክተር ደብረጽዮን ገብረ ሚካኤል አስመራ ድረስ ሄደው ወታደራዊ ድጋፍ እንዲደረግላቸው፣ የጦር መሳሪያ ድጋፍ እንዲደረግላቸው ለኤርትራ ጥያቄ አቅርበዋል። የኤርትራ ጀነራሎች የኢትዮጵያ መልክዓ ምድራዊ አቀማመጥ እነሱ ከዛሬ 3 አስርት ዓመታት በፊት ያዩትን ነው የሚያውቁት። የኤርትራን የጦር አቅም የሚያውቁት የዛሬ 3 አስርት ዓመት በፊት ያለውን የጦር አቅም ነው፣ ወይም ደግሞ በተለያዩ የሚኒስትሪ ሚዲያዎች ላይ የሚታዩትን ነው። የኢትዮጵያ የጦር አቅም በሚስጥራዊ መንገድ የሚደረገውን ዝግጅት ግን አያውቁትም። አሁን ላይ ባለው ሁኔታ መከላከያ ሰራዊት እየተዘጋጀ ያለው ህወሓትን ለማንበርከክ ወይም ደግሞ ህወሓት ላይ ዘመቻ ለመክፈት አይደለም፣ የአሰብ ወደብን አስታኮ ለሚፈጠረው ጦርነት። ምክንያቱም የአሰብ ወደብ ጦርነት በህወሓት ግሩፕ የሚፈጠር አይደለም፣ ኦር ደግሞ በነ ኤርትራ ባለስልጣናት ብቻ አይደለም። ከኢትዮጵያ ጋር የውክልና ጦርነት መክፈት የምትፈልገው ግብጽ በአፍሪካ ደረጃ ግንባር ቀደም የተባለ የጦር አቅም ካላት ግብጽ ጋር ጭምር ነው። ስለዚህ የሳይበር ዝግጅቶች ሊደረጉ ይገባል። የጦር መሳሪያ መታጠቆች ያስፈልጋሉ። አሁን ላይ ያሉ ኢትዮጵያ እያመረተቻቸው ያለቻቸውን የጦር መሳሪያዎችን አቅማቸውን ጨምራ እጥፍ አሳድጋም የጦር አቅሟን ማጠናከር አለባት። ስለዚህ የመከላከያን ዝግጅት መነሻ አድርገው የኤርትራ መንግስት ባለስልጣናትም የራሳቸውን መከላከያ ለማጠናከር የተለያዩ ግንኙነቶችን እየፈጠሩ ነው ያሉት። ከግብጽ ጋር እየተፈጠሩ ያሉ ግንኙነቶች ግብጽ አሁን ባለው ሁኔታ ኢትዮጵያና ኤርትራ ወደ ጦርነት ቢገቡ የውክልና ጦርነቱን ስለምትፈልገውና ስለምትወደው የኤርትራ ጦርን እያበረታታች የኤርትራ ጦርን እየደገፈች ጦርነቱ እንዲፋፋምና ተጠናክሮ ቀጥሎ እንዳያባራ ማባሪያ የሌለው እልቂት ውስጥ እንዲገቡ ጭምር ታደርጋለች። ለዚህ ደግሞ ብዙ ማረጋገጫዎች አሉ። ግብጽ በቀይ ባህር ዙሪያ ላይ አቋም ይዛለች። በህዳሴ ግድቡ ላይ ኢትዮጵያ ላይ ተቃውሞ እያስነሳች ነው ያለችው። ስለዚህ ይሄ ከቤላሩስ የሚነሳው የጭነት አውሮፕላን የግብጽን አየር ክልል እያለፈ የሚመጣው ግብጽ ላይ ጭምር እያረፈ ነው የሚመጣው። ግብጽ ላይ አርፎ ቼክ ይደረጋል። ቼክ የሚደረገው ምንድነው? በተገቢው መንገድ ለኤርትራ ሊተላለፍ የተፈለገው ለኤርትራ ሊሰጥ የተፈለገው የጦር አቅም ለኤርትራ ሊሰጥ የተፈለገው የጦር ሁኔታ ተሰጥቷል ወይ ተላልፏል ወይ የሚለውን ነገር ግብጽ አረጋግጣ ነው የምትሰጠው። ምክንያቱም ከዚህ ጦርነት ከዚህ የጦር ዝግጅት በስተጀርባ ግብጽ በትልቁ እጇ ስላለበት የግብጽ ቀኝ እጅ ስለሆኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ባለው ሁኔታ የቤላሩሱ የጭነት አውሮፕላን እንቅስቃሴ ከቤላሩስ እየተነሳ ግብጽን አልፎ ኤርትራ ሲገባ በሚገባበት ወቅት ላይና በጣም እንቅስቃሴው በተጠናከረበት ወቅት ነው ዶክተር ደብረጽዮን ገብረ ሚካኤል አስመራ እንደነበሩ የሚያሳዩ መረጃዎች ይወጡት። ስለዚህ ከቤላሩስ እየመጣ ያለው የጭነት አውሮፕላን ይዟቸው ሊመጣ ከሚችላቸው ነገሮች አንዱ የወታደራዊ እንቅስቃሴዎችን የሚያጠናክሩ መሳሪያዎች ናቸው። ለዚህም ነው እሳቸው እዛ ድረስ ሄደው ዶክተር ደብረጽዮን የኤርትራ ጦር ድጋፍ እንዲያደርግላቸው የጠየቁት እንጂ የኤርትራ ጦር ከየትም አምጥቶ ለህወሓት የማስታጠቅ አቅም እንደሌለው ያውቃሉ። ነገር ግን እቺ የቤላሩስ እንቅስቃሴ የኤርትራ ጦርን ተጨማሪ አቅም የሚሆን ስለሆነ ከዚህ የቤላሩሱ የጦር ዝግጅት ወይም ደግሞ የጦር አቅም ጎን ለጎን ሌሎች እንቅስቃሴዎች ስለሚኖሩ ሄደው ዶክተር ደብረጽዮን ድጋፍ እንዲደረግላቸው ጠይቀዋል። የኤርትራ መንግስትም ድጋፍ አላደርግም አይደለም ያለው፣ ጦርነቱን ጀምሩት ከዛኛ ድጋፋችንን አጠናክረን እንቀጥላለን ብሏል። ስለዚህ ከቤላሩስ እየታጠቁት ያለው የጦር መሳሪያ ህወሓት ሊታጠቀው የሚችለው ሊሆን እንደሚችል ይገመታል። የጦር መሳሪያ አይደለም ከተባለና ደግሞ የህክምና መሳሪያዎች ናቸው ከተባለ ኢቭን ወደ ጦርነቱ ሲገቡ ለህወሓት ኃይሎች ህክምና የሚደረግበት ነው። ግን የሻዕቢያ መንግስት ህክምና እንዲያደርግ ለህወሓት ጦር ይፈቅዳል የሚለው ነው ዋናው ጉዳይ። የሻዕቢያ መንግስት በደም መፍሰስ በሰዎች ህይወት ማለፍ ራሱን የሚያራዝም የሚረካ እንጂ ሰዎች እንዲድኑና ሰርቫይቭ አድርገው ከጦርነት ውስጥ እንዲወጡ ፍላጎት ያለው ኃይል አይደለም። ስለዚህ ይሄ መነሻ አድርጎ የደብረጽዮን ሄደው ሲጠይቁ ጦርነቱን ጀምሩ ከዛ በኋላ ድጋፍ እናደርግላቸዋለን ብለዋቸዋል። እነሱ ጦርነቱን ጀምሩ ከዛ በኋላ ድጋፍ እናደርግላቸዋለን ሲባሉ በግልባጩ ደግሞ መተው ኢትዮጵያ ውስጥ ያሉ ሌሎች ውስጣዊ ኃይሎች ከነሱ ጋር አብረው እንዲተባበሩ ከነሱ ጋር አብረው እንዲዘምቱ የፈለጓቸው ጦርነቱን አብረን በጋራ እንምራና 4 ኪሎን እንቆጣጠር የሚል ቅዠታቸውን እንትን ብለዋል። ስለዚህ
አሁን ከሩሲያ የገባው የጦር አውሮፕላን ከቤላሩስ ወደ ኤርትራ ከገባው የጦር አውሮፕላን ጋር ተመሳሳይነት አለው። ሁለቱም የጭነት አውሮፕላን ነው። ነገር ግን የጫኑት ነገር ይለያያል። ምክንያቱም ኢትዮጵያ እያደረገች ያለችው የጦር ዝግጅት በኤርትራ አቅም የሚገፋ አይደለም። አያውቁትም ብለዋል ጠቅላይ ሚኒስትሩ። ቆሞ ቀር የሆኑ ሚግ 21 ላይ የቀሩ ኃይሎች ናቸው አሁን ላይ በግድ ወደ ጦርነት ካልገባን እያለን ያሉት በሚል ደረጃ እንግዲህ ጠቅላይ ሚኒስትሩ እያነሱ ነው ያሉት። ስለዚህ የጭነት አውሮፕላኖቹ እንቅስቃሴ በኢትዮጵያም በኤርትራም በኩል መጠናከራቸው በቀጠናው ላይ አንዳች ነገር እያንዣበበ መሆኑን የሚያሳይ ነው። ሊያንዣበበ የሚችለው ነገር ደግሞ ጦርነት ነው። ይህን ጦርነት ደግሞ ግብጽ በበላይነት ታጋፍረዋለች። ጀነራል አልቡርሃን ደግሞ በልበለው እያሉ የራሳቸውንም ሰራዊት እየፈጁ የህዋትንም ሰራዊት እየፈጁ ቀጠናውንም ሀገሪቱንም አደጋ ውስጥ እየጣሉ አብረው ይቀጥላሉ። ስለዚህ የነዚህ የጭነት አውሮፕላኖችን መጨረሻ ደግሞ ሁላችንም በጋራ ነው የምናየው። ኤርትራ ግን አሁን ላይ ጦርነቱ አይቀሬ መሆኑን በመረዳቷ የጦር ዝግጅት እያደረገች መሆኑን የሚያሳይ ነው። ከዚህ የጦር ዝግጅት በስተጀርባ ማነው ተጠቃሚ የሚሆነው ማነው ተጎጂ የሚሆነው የሚለውን ደግሞ የሚታወቅ ጉዳይ ነው። እኛ ለጭንቅላታቸው እረፍት ለነሱ ስነ ልቦና ሲባል እኮ ነው ብዙ ነገር ያልነገርናቸው እንጂ በጣም ኋላ ቀር ናቸው። ዜን ደግሞ የህዋት የሚማግዳቸው ወጣቶችም የዚህ ጦርነት ገፈት ቀማሾች ናቸው። ስለዚህ የኤርትራ ህዝብና የትግራይ ህዝብ ነው ቀፈዙን የሚቀምሰው። ከዛ ባለፈ ደግሞ የትግራይ ወጣት በአስከፊ ሁኔታ በዶላር እየተሸጠ ህይወቱን መስዋዕት እያደረገ ለነዚህ ሽማግሌዎች ሁሉና መቀጠል ዋጋ ይከፍላል። የነዚህ ጦር አውሮፕላኖች እንግዲህ መጨረሻቸው ምን እንደሚሆን ደግሞ ሆዳቸው አይቋጠርም። ኢትዮጵያን ለማስፈራራት ሲሉ ህዋትን አብረን ለማለት ሲሉ መረጃውን ያጋራሉ ተብሎ ይጠበቃል። መረጃውን ሲያጋሩ ደግሞ ይዤላችሁ እመጣለሁ። ወደ ሁለተኛው አጀንዳ ተሻገርኩኝ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብራችሁኝም ቆዩ። ሁለተኛው አጀንዳችን የህዋት አሁን አደገኛ ብሎ ያሰበው አካሄድና ፌደራል መንግስቱን ከትግራይ ህዝብ ጋር ዳግም ግጭት ውስጥ የመክተት ስልታዊ ብሎ ያሰበው ስትራቴጂ ነው። ከዚህ ቀደም ባለፈው ጦርነት ላይ የፌደራል መንግስቱ የትግራይ ህዝብን ጎድቷል፣ በስነ ልቦና ብቻ ሳይሆን በጦርም ጎድቷል በሚል ደረጃ የትግራይ ህዝብና ህዋት አንድ አይነት ነው፣ ለጋራ ዓላማ የቆመ ነው ብለው የሚያስቡ ኃይሎች ሲያደርጉት የነበረውን ተቃውሞ አጠናክረው ቀጥለው ነው የፌደራል መንግስቱን ከትግራይ ህዝብ ጋር ግጭት ውስጥ እንደገባ አድርገው ሲናገሩ የነበረው። የኋላ የሁማኒታሪያን ኤድ አምነስቲ ኢንተርናሽናልን ጨምሮ ሌሎች ዓለም አቀፍ ተቋማት እያወጡት ባለው መረጃ በፌደራል መንግስቱና በመከላከያ ሰራዊት ላይ ሲሳበቡ የነበሩ ወንጀሎች አሁን ላይ ሙሉ ለሙሉ የራሳቸው ሰራዊት አባላት የሚወስዱት ሆኖባቸዋል የህዋት ባለስልጣናት። አሁን ባለው ሁኔታ ላይ ህዋት ለትግራይ ህዝብ ለሉዓላዊነታችን ለህልውናችን ለመቀጠል እንደ ትግራይ ለመቀጠል እንዲያስችለን አብራችሁን ዝመቱ እንዋጋ የሚል ጥሪና ቀረበ። መጀመሪያ ጥሪና ያቀረበው የትግራይ ህዝብ አንዋጋም የሚል ምላሽ ሰጠ። የትግራይ ህዝብ አልዋጋም የሚል ምላሽ ሲሰጥ ደግሞ ወዲያው ሐሳባቸውን ቀየሩና በግልባጩ የትግራይ ህዝብ ከደሞዙ ላይ ከማይከፈለው ደሞዝ ላይ እነሱ በህገወጥ መንገድ እያሸሹት ባለው ወርቅ ልጆቻቸውን ቤተሰቦቻቸውን አንደላቀው እያኖሩ በድህነት ውስጥ በሰቀቀን ውስጥ ደሞዝ ከዛሬ ደረሰን ከዛሬ ገንዘብ አገኘን የሚሉ የትግራይ እናቶችን ሰቆቃ ውስጥ አስቀምጠው ከደሞዛቸው ላይ የተቀነሰ ለትግራይ ሰራዊት ድጋፍ አድርገዋል በማለት ህዝቡ ከህዋት ጎን ነው የሚል አዲስ ዘመቻን ጀመሩ። አልተሳካም። ከዛ በመቀጠልም ደግሞ የተለያዩ ህዝባዊ መድረኮችን ጠሩ፣ የተለያዩ ቅስቀሳዎችን አደረጉ፣ የህዋትን ጀብድ ነገሩ። ባለፈው ዘመን የሰራውን ጀብድ የትግራይ ህዝብ በኢትዮጵያ ላይ መሪ እንደነበር አሁንም ያ ቦታውን ማንም እንደማይነጥቀው የሚመስሉ አይነት ፕሮፓጋንዳዎችን አናፈሱ፣ የተለያዩ መረጃዎችን ሲያሰራጩ ቆዩ። እነዚህ ሁኔታዎች ባሉበት ሁኔታ ላይ የትግራይ ህዝብ ከህዋት እለያለው፣ ህዋት ማለት ለትግራይ ህዝብ የማይበጅ የአውሬ ስብስብ ነው ብሎ ተቃውሞን አሰማ። የትግራይ ህዝብ በህዋት ላይ እያሰማ ያለውን ተቃውሞ አዲስ አበባ ላይ ሰልፍ አካሄዱ አሳያቸው። እዛው በትግራይ ክልል ላይ ሰልፍ አካሄዱ አሳያቸው። በማህበራዊ ትስስር ገጽ ላይ የሚያደርጉትን ሚስጥራዊ እንቅስቃሴ እየቀረጸ እያወጣ ለዓለም አጋለጣቸው። እነዚህ ሁኔታዎች ሲጠናከሩ፣ እነዚህ ሁኔታዎች ሲጨምሩበት ግራ መጋባት ውስጥ ያለው ህዋት
ቅዳሜ ሐምሌ 11 በተካሄደው ሰልፍ ላይ አከርካሪው ተመቷልና ወዲያው ህዝባዊ መድረኮችን አደረገ በክልሉ። መድረኮቹ ላይም የተገኙ የህዋት ካድሬዎች ተገኝተዋል። ህዋትን የሚደግፉ አካላት ተገኝተዋል። በግዳጅ መድረኩን የወጡ አካላት ተገኝተዋል። አንዳንዶች ጸጉራቸውን አንዴ ጎፈሬ አንዴ ደግሞ የደመደሙ ጭምር ሁለት ሰው መስለው በወጣትም በጎልማሳም ሆነው መድረኩን ታደሙ። ህዋት ከህዝብ ጋር ነው የሚል ፕሮፓጋንዳ ማሰራጨት ስለተፈለገ ያንን ሲያደርጉ ቆዩ። ዜን እነዚህ ሁኔታዎች ባሉበት ወቅት ላይ ህዋት ህዝባዊ ድጋፍ እንደሌለው አረጋገጠ። ዓለም አቀፉ ማህበረሰብ ድረስልን የሚል ጥሪን የትግራይ ተወላጆች በያሉበት ሆነው አሰሙ። ጥቂቶች ለወዳቸው ያደሩ ደግሞ ህዋት ነፃ አውጪያቸው እንደሆነ ህዋት ለትግራይ ህዝብ የሚበጅ እንደሆነ ፕሮፓጋንዳቸውን እየሰሩ ዛሬም ድረስ እያሰራጩ ነው ያሉት። ይሄ ሁኔታ ባለበት በዚህ ወቅት ላይ ህዋት አዲስ ሀሳብ ይዞ መጣ። አዲስ አበባ ላይ ያሉ የትግራይ ተወላጆች አዲስ አበባ የገቡ ከመቀለ ሸሽተው ለህዋት መቀጠል ባይዘው ለትግራይ አይደለም እነሱ እንደሚሉት ለትግራይ ህልውና ለትግራይ መቀጠል ኑና ተዋጉ፣ ያንን ማትዋጉ ከሆነ እናንተ የትግራይ ተወላጆች አይደላችሁም ሲሏቸው እኛ ለትግራይ ሳይሆን ለህዋት ነው አንዋጋም ያለው ህዋት ደግሞ ለትግራይ አይበጅም አይጠቅምም ብለው በይፋ ሲቃወሙትና ህዋትን ለህዋት አንዋጋም ለህዋት አንሞትም ብለው ተቃውሞ ሲያሰሙ ፈጣን ምላሽ ሰጠው ብሎ አዲስ አበባ የገቡት የትግራይ ተወላጆች አርሚ ሰባ ናቸው፣ ያሰለጠናቸው ናቸው፣ ህዋት ወደ 4 ኪሎ ለሚያደርገው እንቅስቃሴ ደጋፊ ናቸው የሚል አዲስ አጀንዳ ይዞ ብቅ ብሏል። አዲስ አበባ ሸሽቶ የመጣው ከትግራይ ሸሽቶ የመጣው የትግራይ ተወላጅ ሰላምን ምርጫው ስላደረገ በክልሉ ላይ ያለው አካሄድ ጤናማ ስላልሆነ የትግራይ ህዝብን ወደ ጦርነት እየማገደው ስለሆነ ህዋትን በይፋ አዲስ አበባ ገብተው እየተቃወሙ ነው ያሉት። ስለዚህ ከዚህ ቀደም ህዋት ምን ያደርግ ነበረ? በፊት በነበረው አካሄዱ ላይ የራሱ የሚመስሉ ሰዎችን ያዘጋጅና ከዛ ደግሞ እዛው ተመሳሳዮች ውስጥ በጣም በማከፋፈል በልዩነት ውስጥ ይመራ ስለነበረ እርስ በርሳቸው እንዲበላሉ የሚያደርግበት አካሄድ ነበርና አሁንም የፌደራል መንግስቱን እርስ በርስ አባልቼ ከትግራይ ህዝብ ጋር ዳግም አጣላለሁ ብሎ ነው እንግዲህ የአዲስ አበባ የገቡ የአርሚ ሰባ ታጣቂዎች ናቸው በሚል ደረጃ እያመጣ ያለው። አርሚ ሰባ ታጣቂዎች አይደለም አዲስ አበባ ሊመጡ ይቅርና ሱዳን ላይ ደመከልብ ሆነው ቀርተዋል። ሱዳን ላይ በማይመለከታቸው ጉዳይ ለጀነራል አልቡርሃን እየሞቱ ነው ያሉት። አይደለም አዲስ አበባ ሊመጡ አርሚ ሰባ ብላችሁ እያሰለጠናችኋቸው ያላቸውን ኃይሎች እያሰለጠናችሁት የነበረው ትግራይ ክልል ውስጥ አልነበረም። ሲሰለጥኑ የነበሩት ሱዳን ላይ ነው። ሞንጆሪኖ በተደጋጋሚ ሄዳ ጎብኝታለች። ደብረጽዮንም በተደጋጋሚ ሄዶ ጎብኝቷል። እነ ጀነራል ምግበይ ሌሎችም የህወሓት ከፍተኛ ባለስልጣናት መዳረሻቸውን ሱዳን አድርገው ሲመለከቱት ሲጎበኙት የነበረው የሱዳን ላይ የነበረውን የጀነራል አልቡርሃን ጦር ውስጥ የሚሳተፈውን የትግራይ ተወላጅ ነው በግዴታ። እንደውም የፈጥኖ ደራሽ ኃይሉ እየያዛቸውና በቁጥጥር ስር እያዋላቸው በግዳጅ እየመጡ እዚህ ስልጣና እየወሰዱ ነው ያሉት። በሱዳን የእርስ በርስ ጦርነት በማይመለከታቸው ጉዳይ እየሞቱ ነው እያለ ቪዲዮ ምስል ጭምር እያንጸባረቀባቸው ነው የሚገኘው። ታዲያ አርሚ ሰባ ያላቸው ወጣቶች እዛው ሱዳን ላይ ኮርዶፋን ላይ እያለቁ እዛው ሱዳን ላይ ካርቱም ላይ እያለቁ እዛው ሱዳን ፖርት ሱዳን ላይ እየሞቱ እነሱ ግን ምን አሉ? አሁን ላይ በአዲስ አበባ የሚገኙት የትግራይ ተወላጆች የአርሚ ሰባ አባላት ናቸው፣ አርሚ ሰባ ብዬ ያስታጠቅኳቸው ናቸው፣ ፌደራል መንግስቱን እነሱ ይገዘግዙልኛል፣ ከዛ ወደ 4 ኪሎ አቀናለሁ ይላል። ህወሓት መጀመሪያ ሲነሳ ህልሙ ምን ነበር? 4 ኪሎ እኮ አልነበረም ሲል የነበረው መጀመሪያ ለትግራይ ህዝብ ነበር ስታገላለሁ ሲል የነበረው። አሁን ጥቂት ግለሰቦች ስለሆኑ መጀመሪያ ትግሉ ህዝባዊ አድርገውት ነበር። ህዝባዊ ትግል ሲሆን የትግራይ ህዝብ በማይገባው ገብቶ ነው ሲታገል የነበረው፣ ከነሱ ጋር ሲሞት የነበረው። የሞተው ያ ሁሉ ትውልድ የተቀጠፈው በማይገባው ገብቶ ነው። የትግራይ ህዝብን ነጥለው ማስሄድ ስላልቻሉ፣ የትግራይ ህዝብን ነጥለው ከራሳቸው ጋር አጣብቀው መውሰድ ስላልቻሉ አሁን ላይ ጥቂት ግለሰቦች ብቻ ስለቀሩ በቡድኑ ላይ በስብስቡ ላይ ያላቸው አማራጭ 4 ኪሎን መቆጣጠር ነው። 4 ኪሎን የመቆጣጠር አጀንዳ ደግሞ የነማን አጀንዳ እንደሆነ ይታወቃል። 2017 ላይ 4 ኪሎን እንቆጣጠራለን ሲሉ ኖረው 2018 ገባ። ከዛ በኋላ 4 ኪሎን ስለመቆጣጠር ትንፍሽ ብለው አያውቁም። ቁጥራቸው ጥቂት የማንላቸው እኮ ግለሰቦች በማህበራዊ ትስስር ገጾች ላይ የዛሬ ዓመት 2018 ላይ የፋኖ ኃይል 4 ኪሎ ካልገባና ካልተቆጣጠረ እኛ ራሳችንን እናጠፋለን፣ ጀግናው ቡድናችን፣ ጀግናው ኃይላችን ሲሉ ነበር። 4 ኪሎ የመግባት እቅድ ያለው የፋኖ ኃይል ነው። 4 ኪሎ ገብቼ የአማራን ህዝብ ነፃ አወጣለሁ የሚለው የፋኖ ህዝብ ነው፣ የፋኖ ቡድን ነው። አሁንም ህወሓት ከፋኖ ጋር ተመሳሳይ አጀንዳ አለኝ በሚል መልኩ 4 ኪሎን ለመቆጣጠር አርሚ ሰባን በአዲስ አበባ አሰማርቻለሁ እያለ ነው ያለው።
አዲስ አበባን በአርሚ ሰባ አጥለቅልቅ ያለው ሲል ባይዜ እንደቀልድ እንዳትመለከቱት የፌደራል መንግስቱ አርሚ ሰባ ናቸው በሚል ጥርጣሬ የትግራይ ተወላጆችን እንዲያፍሳቸውና እንዲያስራቸው ነው። ከዛ አፈሳና አሰራ ተጀመረብን ብሎ ደግሞ የትግራይ ወጣት በአዲስ አበባ ከተማ እንዳይንቀሳቀስ ተደርጓል። እየኖረ አይደለም፣ ለህልውናው ስጋት አለበት፣ የፌደራል መንግስቱ ያንገላታው ነው፣ የፌደራል መንግስቱ ሊጨርሰው ነው የሚል ሌላ ደግሞ ተቀጣይ ዘመቻን አዘጋጅተው ነው እየጠበቁ ያሉት። አዲስ አበባ ላይ የትግራይ ተወላጆች በነፃነት እየተንቀሳቀሱ ነው ያሉት ብቻ ሳይሆን እንደፈለጋቸው እየኖሩ ነው ያሉት፣ እንደፈለጋቸው እየሰሩ ነው ያሉት። ሰላማዊ ሰልፍ የወጡት እኮ ሰላማዊ ሰልፉን ሲወጡ ብዙዎች ስጋት ነበራቸው። ፌደራል መንግስቱ ሊያፍሳቸው ነው የሚል ሐሰተኛ መረጃን አሰራጭተውባቸው ፕሮፓጋንዳን ሰርተውባቸው ስጋት ውስጥ ነበሩ። አልሆነም። ሰልፉ በሰላም ተጠናቀቀ። ሁሉም ወደ ቤቱ ሄደ። ህወሓት ግን መቀበሪያው ተዘጋጀለት። በብልጽግና መቃብር ላይ ነው ህወሓት የሚቀጥለው፣ ህወሓት ጠንካራ ኃይል መሆኑን ማስመሰክረው እያለ ዲስኩሩን ከዶክተር ደብረጽዮን እስከነ ሞንጆሪኖ ከሞንጆሪኖ እስከ በታች ኃይሎቹ ጭምር እየሰራ ነው ያለው። አሁን ደግሞ በሰሞኑን ኤርትራ ጭምር ምን ማድረግ ጀምረዋል? የሶሻል ሚዲያ ትስስር ገጾችን መግዛት ጀምረዋል። አልተሳካም። የፕሮፓጋንዳ ስራቸው ባይዘይ ህወሓት አንዱ የሚታወቅበት ስራ የፕሮፓጋንዳ ስራ ነበር። አሁን ፕሮፓጋንዳውንም ሚዲያ ክንፉንም እየመራች ያለችው ሞንጆሪኖ ነች። እንዴት እንደምትመራው ሁሉ ግራ ገብቷታል። ወጣቱ አልታዘዝ ብሏል። ወጣቱ አላማው ሌላ ነው። ወጣቱ ህልሙ ሌላ ነው። አልታዘዝ ስላላቸው አዲስ አበባ ላይ የገባው ወጣት እነሱን ስለተቃወማቸው አርሚ ሰባ ነው፣ የአርሚ ሰባ ኃይል ነው፣ ምድረ በዳ ያስታጠቅነው ኃይል ነው፣ ምድረ በዳ ያሰለጠነው ኃይል ነው፣ ሱዳን ላይ ያሰለጠነው ኃይል ነው ብለዋል። ድንበር አልፎ እኮ አልመጣም የአርሚ ሰባ ኃይልና ህወሓት አዲስ አበባ ላይ አርሚ ሰባን አስተማርቻለሁ ብሏል። ፌደራል መንግስቱ ደግሞ የትግራይ ህዝብ ድረስልኝ እያለ ነው ያለው። በቃ የትግራይ ህዝብ በሚል ደረጃ ነው የምናነሳው። ምክንያቱም ጥቂቶች ናቸው ከህወሓት ጎን ቆመው ህወሓትን እየደገፉ ያሉት። የትግራይ ህዝብ ግን በቃ ነው እያለ ነው ያለው። አሁን እንግዲህ ከቀናት በኋላ አሸንዳ በዓል አለ። በትግራይ ድምቅ ብሎ የሚከበር በዓለም አደባባይ የታወቀበት ቅርሳችን አለ። የአሸንዳ በዓልን እንኳን ማንነታቸውን የሆነ ባህላቸው የሆነውን እንዲረሱ ተደርገዋል። ሰላም እየናፈቁ ረስተውታል። ቀኑ መቼ እንደሆነ እንኳን ቀኑ መቼ እንደሆነ ረስተነዋል። መቼ ነው እንደዚህ ቀን ቀረው እንደ እያሉ ማህበራዊ ትስስር ገጽ ላይ እየጻፉ ነው ያሉት፣ እያንጸባረቁ ነው ያሉት። ባለፈው ጊዜ ላይ በወጣቶቹ ላይ የሰራችሁት ፕሮፓጋንዳ ከመከላከያ ጋር እያጋጫቸው እያላተማቸው ጥላቻን እየፈጠረባቸው ነው እንጂ ያለው እነዚህ ሰዎች ምንድናቸው? አውሬ ናቸው? ሰው ናቸው? የሚሉ ጥረት ውስጥም ሊከታቸው እንደሚችል ጭምር እየተነገረ ነው ያለው። ስለዚህ አሁን ባለው ሁኔታ የፌደራል መንግስቱ ምን እርምጃ ይወስዳል? የፌደራል መንግስቱ ምን ያደርጋል? እንዴትስ ሆኖ ይቆጣጠራቸዋል? የሚለው ጉዳይ ሊያሳስበን የሚገባ ሳይሆን ህወሓት እያደረገ ያለውን እንቅስቃሴ መግታት አስፈላጊ መሆኑን ያሳየ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ በጋራ መስራት መነጋገር ያስፈልጋል። ግን አርሚ ሰባ ብላችሁ ልትፈርጁት የፈለጋችሁት ኃይል እናንተ የተቃወማችሁ ኃይል ነው። የእናንተ መቀበር የሚናፍቅ ኃይል ነው። የህወሓትን ማብቂያ የናፈቀ ኃይል ነው። ከፌደራል መንግስቱ ጎን የተቆመ ለትግራይ ሉዓላዊነት፣ ለትግራይ ህዝብ እንደ ትግራይ ህዝብ ሰላሙ ተጠብቆ እንዲኖርለት የፈለገ ጦርነት የመረረው ወጣት እንጂ የፌደራል መንግስቱን ተቃውሞ የእናንተን ተልዕኮ ሊያስፈጽም የመጣ አይደለም። አርሚ ሰባችሁ ዘው ሱዳን ያለ ሄዳችሁ ሱዳን ላይ ፈልጉት፣ ከጀነራል አልቡራን ካስተረፋችሁት ሳይሞት ከቀረ። ስለዚህ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ሌሎች ዝግጅቶች ይዤ እመለሳለሁ። እስከዛው ቸር ቆዩ።